ነገር ግን አላህ Subhanahu Wa Ta'ala አንድ የሚለው ነገር አለ አንድ ኢነላህ ላ ይغير ما بقوم حتى يغيروا ما بانفسهم ሰዎች ለለውጥ እንቅስቃሴ እስካላደረጉ ድረስ አላህ Subhanahu Wa Ta'ala ያንን ሰው ሊለውጠው አይችልም አላህ እንዲለውጥህ ከፈለክ የሆነ እንቅስቃሴ መጀመር አለብህ እንቅስቃሴ እንኳን ባትጀምሩ ዱዓ ላደረጋችሁበት ነገር ተዘጋጅታችኋል ወይ ዱዓ ላደረጉበት ሐላፊነትን ወስደው ያንን መንገድ መግባት ይችላሉ ወይ ነው ልክ ነው መንገዱ በጣም ከባድ ነው ቻሌንጅ የሆነ ላይፍ ይኖራሉ ከዛ በኋላ ሐላፊነትን ሲወስዱ መንገዱ በጣም ከባድ ነው አላህ ይላል መንገዱ በጣም ከባድ ነው ግን መንገዱ ላይ እኔን ታገኛለህ ይላል አላህ Subhanahu Wa Ta'ala ይጠብቃቸዋል አላህ ስለዚህ ሐላፊነትን ወስደው ህይወታቸውን ይመሩታል ወይ የሚለው ለእናንተ እተዋለሁ ቅድም ኡስታዝ እንዳነሳው መግቢያ ላይ የታዳጊዎች አንድ ትልቅ ሞዴል አለ እኔ በጣም የሚገርመኝ አንድ ሞዴል አለ የኔ የአንድ አመት ታናሽ ነው ረሱል ሰለላሁ ዐለይሂ ወሰለም ትልቅ ሐላፊነት ሰጡት በ17 አመቱ ኡሳማ ቢን ዘይድ ይባላል በ17 አመቱ እነ ዑመር ኢብኑ አልኸጣብ እነ ኻሊድ ኢብኑ ወሊድን አሰልፎ መርቶ ጦር ሜዳ ሂዶ ጦሩን ድል አድርጎ የመጣ የ17 አመት ታዳጊ ጀግና ትውልድ ያ ትውልድ ዛሬ የት ነው ያለው ልጆቻችሁ በ16 በ17 አመታቸው የት ነው ያሉት ምን ያደረጉ ነው በ17 አመቱ ጦርን መርቶ የመጣ ኢስላም ትልቅ ጭንቅላት ጂኒየስነት ያለው በቃ እዛ ቦታ ነው ያለው የናንተስ ልጆች የኔ ታናናሽ ወንድም ታላላቅ ወንድሞች የት ነው ያሉት እንደሚባለው ዱባይ ተራ ቅድሙ ሳዝናን ሁሉም ሰው ኢንጂነር ከሆነ አይሉ ሁሉም ሰው ነጋዴ ከሆነ እኛ ሙስሊሞች መግባት ያለብን ትላልቅ ቦታዎች አሉ እስከዛሬ ያልገባንባቸው ሁሉም ነጋዴ ከሆነ ከቀበሌ ከወረዳ ከጎጥ ከክፍለ ከተማ ከማዘጋጃ ከምክር ቤት እስከ ሚኒስተር ድረስ መግባት አለብን ያ የሚሆነው ደግሞ አሁን ነው ልጆች ሐላፊነትን ወስደው መስራት ሲጀምሩ ነው ማለት ነው